አሁን ለአንዳንዱ ሰው ይሄ ፊልም ሊመስለው የማይታመን ታሪክ ሊመስለውም ይችላል። መኝታ ቤት ገብተን እንደቆለፈው ኮምፕሊት የተቀየረ ነው ያለችው። ከዛ እንዲህ አንተ ምን ሆነ ነው ተረጋጋ ምናምን ስለው ከግድግዳ ጋር ነው ያጋጨኝ ያለች። አንተ እመንም አትመንም ግማሽ ሰው ግማሽ ጅብ ነው የሆነው ያለችኝ። ለመቀበልም ላለመቀበልም ተቸግሬ ነው ያለሁት። እሷ ግን በአይኔ ያየሁትን ያለች። ከዚህ በኋላ ያለውን ታሪክ አይደላችሁም እናንተ እኔም በማመንና ባለማመን ውስጥ ሆኜ ነው የሰማሁት። እስቲል ነው ያ ስሜት ነው ያለኝ። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬም በእግዚአብሔር መልካም ጋር ተገናኝተናል። ዛሬም እንደተለመደው በዋናው ቻናላችን ላይ ወደ እናንተ የማቀርበው ከአድማጭ ተመልካች የደረሰኝን በጣም እጅግ አስደናቂና በእውነት እንደዚህ አይነት ታሪክ ኢትዮጵያ ውስጥ ይፈጸማል ወይ ብለን ራሳችንን እንጠይቅ የሚያስገድድ ታሪክ ነው። እስከ ፕሮግራሙ ፍጻሜ አብራችሁኝ ከሆናችሁ የምትሰሙት ይሆናል። ሰው ወደ አውሬነት ይቀየራል? ከባለ ታሪካችን እንሰማዋለን። አብረን እንቆይ። በመጽሐፍ ስራ እማቀው አንድ ወዳጅ የደወለልኝ እንግዲህ ከዚህ በፊት ያው አንዳንዶቻችሁ እንደምታውቁት የነበርኩት በመጽሐፍ ስራ ውስጥ ነው። የራሴን በርካታ መጽሐፍቶች አሳትም ያለው ፕሪንቲንግ ሚዲያው መልካም በነበረበት ሰዓት የፕሪንቲንግ ሚዲያው ዋጋ እንደዛሬ ሳይነር መጽሐፎች በአንጻራዊ መልኩ ይነበቡ በነበሩበት ሰዓት ለብዙ ዓመታት በመጽሐፍቱ ኢንዱስትሪ ውስጥ ነበርኩኝ እና በዛን ሰዓት ተመሳሳይ ስራ የሚሰራ አንድ ወዳጅ ነበረኝ። እንገናኛለን፣ እናወራለን፣ እንወያያለን በምጽፋቸው ነገሮች ላይ። እሱም በገጠመው ታሪክ ላይ ሪሰርች አድርጎ የሚሰራ ጸሐፊ ስለነበረ እና እንግዲህ ከስንት ዓመታት በኋላ ደወለልኝ። ከተገናኘን ቆይተን ነበር። ያው እንግዲህ ረጅም ዓመታት ያለገያችሁትን ወዳጃችሁን የምታስቀድሙት ሰላምታ ነው። እንዴት ነው ኑሮ? የተለመደ ነው። አይን ከተቀያየርን በኋላ ፈልጌ ነበር። ለምን እንዲህ ችግር የለም ቀጠሮ እንያስለው እኛ ቀጠሮ እንይዛለን፣ ግን አንድ ስልክ ቁጥር አንተን ሳላስፈቅድ አልሰጥም ብዬ ነው እና አንዲት ማቃት ልጅ ድሮ መጽሐፍ በምሰራበት ሰዓት ላይ ልታናገር ትፈልጋለች፣ ታሪኳን ሼር ልታደርግ ትፈልጋለች አለኝ። ደስ አለኝ። ምክንያቱም ስራዬ ነው። ታሪክ ሼር አድርገው የእነሱን ታሪክ ደግሞ ለሌሎች ማስተማሪያነት፣ ሌሎች ማስደነቂያነት፣ ለሌሎች ማስተማሪያነት መጠቀም እንድትችሉ መንገዱ ሲመቻችላችሁ ደስ ነው የሚላችሁ። በደስታ ነበር የተቀበልኩት። ምክንያቱም ይሄ ልጅ ዛሬ ፕሪንቲንግ ሚዲያው እንደ በፊቱ ስለማይንቀሳቀስ ከዛ ሙያ ውስጥ ወጥቶ ሌላ ሙያ ላይ ነው ያለው። ስለዚህ ልጅቷ መጀመሪያ የደወለችው ምንድነው እሱ ጋር እንደ በፊቱ የሚሰራ መስሎት መጽሐፍ እንደዚህ አይነት ታሪኮችን ነው ፐብሊሽ የሚያደርገው የሚያሳትመው እና የምታውቀው ልጅ ስለነበረች ነው የነገረችው። አይ እንደዚህ አይደለም፣ ነገር ግን አንድ ወዳጅ ያለ እንዲህ ቻናል አለው ስላት ደስ ይለኛል ያለችው። እንደውም ተደራሽነቱ ከመጽሐፉ ይልቅ ይሄኛው ሰፊ ስለሆነ በተለይ በእኔ አይነት ስራ ውስጥ ያሉ እህቶች እንዲጠነቀቁ ማስተማሪያ ይሆናልና አገናኘኝ ብላው ነው። ዋናው ፍሬም ላስጨብጣቸው የፈለኩት እሱ ነው። ስልክ ተቀያየረን፣ ሰጣት፣ ፈቃደኛ ሆኜ ደወለችልኝ፣ አወራችኝ። እሱን ታሪክ ነው የምነግራችሁ። እህታችን ለዚህ ፕሮግራም ሲባል ብቻ ነው የተቀየረው ስሟ። ስምረት እያልናት እንቀጥል። ሌላ ነው ስሟ፣ ትክክለኛ ስሟ። አደጋ ላይ እንዳትወድቅ አሁንም እዛ ስራ ውስጥ ስለሆነች ስምረት እያልኩ ነው የምቀጥለው። ተወልዳ ያደገችው አዳማ ውስጥ ነው። ነገር ግን እሷ እስከምታስታውሰው በ4 ዓመቷ ነው እናትና አባቷን በሞት ያጣችው። በጣም በሚያሳዝን ሁኔታ ደግሞ ሁለቱንም በኤችአይቪ
ኤልሳ አማካይነት ነው ያጣቻቸው። ወንድሞቿና እህቶቿ ዛሬ የት እንዳሉ አታውቅም። ወላጆቿ ድሮም በአነስተኛ የሙያ ዘርፍ ላይ ስለነበሩ ኑሯቸውም ከእጅ ዳፍ ስለነበረ ያን ያህል የምቾት ህይወት የነበረው ቤተሰብ አይደለም። እንደውም ድህነት ወለል ላይ የነበረ ቤተሰብ ነው ማለት ይቻላል ከእሱ አንደበት እንደተረዳሁት። እና እነሱ ሲሞቱ ቤተሰቡ ተበታተነ። በዛን ሰዓት ደግሞ ሊያስጠጋ የፈለገ ወዳጅ ዘመድ አልነበረም። ሰው ደጋግመን እንደምንለው እጃችሁ ላይ ሲኖር የሞቀ ያማረ የደመቀ ማንነት ቤት ሲኖራችሁ ነው ዘመድ እንኳን የሚፈልጋችሁ። ግን ስጋም ሆናችሁ ደምም ሆናችሁ ከሌላችሁ ከነጣችሁ ከደህያችሁ ማንም ዞር ብሎ አይመለከታችሁም። ይህንን እውነት እንጋፈጠው። ምክንያቱም ምድር ላይ ያለው እውነትና እኛ አንዳንድ የምናወራው እውነት በጣም ተቃርኖ አለው እና ይሄ አሁንም ያለው እውነት ነው። ድሃን ሰው የሚፈልገው ቤተሰብ አለው የለውም? ከስንት አንድ ምናልባት ፈሪሃ እግዚአብሔር ያደረበት የእግዚአብሔርን መንገድ ያወቀ በጣት የሚቆጠር ሰው ያንን ሊያደርግ ይችላል ስለ እግዚአብሔር ሲል። ግን አብዛኞቻችን ግን ቤተሰቦቻችን ዘመዶቻችንም እንኳን ሆነው ያጡ የነጡ ከሆኑ መቀበል ይቸግረናል እና ይሄ አምነን የምንቀበለው መራራ ሀቅ ነው። እነዚህም ልጆች እነ ስምረትም እናትና አባታቸው ከሞቱ በኋላ ወንድም እናቶቿ አንድ ወንድም አንድ እህት እንዳላት ነው የነገረችኝ። አሁን የት እንዳሉ አላውቅም። በቃ እናቶቻችን መሞቱ 40 ካለፈ በኋላ ጠፉ ነው ያለችው። እንግዲህ የጎዳና ላይ ናቸው። እሱን እግዚአብሔር ነው የሚያውቀው። እሷም ብቻዋን መቀጠል አልቻለችም። የቤተሰቡ የመጀመሪያ ልጅ ነች። ኃላፊነቱ እሷ ላይ ነበር የወደቀባት። እነሱ ከሄዱ በኋላ ግን በቃ ብቻዋን ነው የቀረችው። ስለዚህ የራሷን ኃላፊነት ወስዳ ራሷን ማኖር ነበረባት። ማብላት፣ ማጠጣት፣ ማልበስ የመሳሰሉትን ህይወቷን ማቆየት ነበረባት በአጠቃላይ እና በምን የቤቱ የመጀመሪያ ልጅም ብትሆን ተማሪ ነበረች። እንደውም ትምህርቷን ያልጨረሰች በዛ ሰዓት 11ኛ ክፍልና 10ኛ ክፍል ነኝ ያለችኝ። ስለዚህ እድሜዋ ወደ 18 19 አካባቢ ያው ሁሉ ሲፈጸም እሷ ሞታች ከቤቷ። የት እንደምትሄድ ግን እርግጠኛ አልነበረችም። አዳማ ውስጥ የምታውቀው ደላላ ነበር። ትምህርት ቤት የምትሰማቸው ነገሮች አሉ። ያው ትምህርት ቤት ስትሆኑ ከእድሜ አቻዎቻችሁ ጋር የምታወሯቸው ነገሮች ይኖራሉ አለ። ያ ነገር ነበር ውስጧ ሲመላለስ የነበረው። የምትመለከተውም ነገር አለ። የአዳማ ልጅ ነች ብያችኋለሁ። ከዛ በቃ ሌላ ምንም አማራጭ የላትም። ግራዋን አየች፣ ቀኟን አየች፣ ኋላን አየች፣ ፊቷን አየች። ምንም አማራጭ የላትም። ዘመዶቿ ጋር ለመጠጋት ሞከረች፣ ፊት ነሷት። በይሉኝታ ቤተሰቦቻቸው የደረሰባቸውን ነገር ግምት በማስገባት በጣት የሚቆጠሩ ቀናትን ሊያስጠጓት የሞከሩ ቤተሰቦች ነበሯት፣ ዘመዶች ነበሯት። ግን በዛ መልኩ መቀጠል አልቻሉም። እሷም አልቻለችም። ፊት ሲነሷት ከዛ ቤት ተነስታ ወጣች። ገና በልጅነቷ ነው እንግዲህ የሴተኛ አዳሪነትን ህይወት የተቀላቀለችው ማለት ነው። ስጀምር አዳማ ጎዳናዎች ላይ ነው የጀመርኩት ነው ያለችው። የሚታወቁ ሆቴሎች ጋር ያም ደግሞ ቀድመው ከጀመሩ ይህን ስራ ከጀመሩ ሴቶች ጋር እየተጣላች በምላጭ ፊቷን እያስተለተለች መራቅ እየተተፋባት እዚህ ጋር ብትቆሚ እንገልሻለን እየተባለች ይህም እንጀራ ሆኖ ብርዱ አለ፣ የሰካራም ወንድ ድብደባ አለ፣ በጣም ብዙ አስቀያሚ ነገሮች አሉ። እሱን ሁሉ ችላ ራሷን ለማቆየት ሞከረች። አንዳንድ ጊዜ ተጠቅመውባት አንድ በር ሳይሰጡ ደብድበው እንደውም እሷ ሌላ ቦታ ላይ የሰራችውን ገንዘብ ቀምተዋት የሚሄዱ ወንዶች ሁሉ እንደነበሩ ነው የነገረችኝ። ስትናገር በጣም ታሳዝናለች። እንደውም እባክሽ ስምረት ፍቀጂልኝና ድምፅሽን ቀይሬ እንኳን ልጠቀም ብያት ነበር። በፍጹም ነው ያለችው። ድምጿን የምትጠቀመው የበለጠ ጥሩ ነበረ። ድምጿን እየተጠቀምኩ እሷ እየተናገረች ቢሆን ኖሮ ታሪኩ የሚሄደው የበለጠ ብዙዎችን ልብ ይነካል ብዬ አስብ ነበር። ግን እሷ ፈቃደኛ ካልሆነች፣ ምክንያቱም አሁንም ትራውማታይዝ ሆናለች በጣም ከንግግሯም ከሁኔታውም የሰማሁት እሱን ነው እና የተረዳሁትኝ እሱን ነው። ለምንድን ነው አሁንም እዛ ስራ ውስጥ ስለሆነች ይሄንን ታሪክ የእሷ እንደሆነ ከታወቀ ብዙ ሰዎች አደጋ ሊያደርሱባት እንደሚችሉ፣ በተለይ ደግሞ ጉዳዩ የሚመለከታቸው ሰዎች አሁንም በህይወት ያሉ ስለሆኑ ወንዶቹ ያለምንም ማንገራገር እርምጃ ሊወስዱባት እንደሚችሉ እርግጠኛ ነች። ስለዚህ ይህንን ግምት በማስገባት እኔም ላስጨንቃት አልፈለኩም። የተወሰኑ 2-3 ሙከራዎች አድርጌ ነበረ። በፍጹም እንዳለ ሳይሆን ቴክኒካሊ ቀይራ ድምፅሽ ብያት ነበር። በሱም ፈቃደኛ አይደለችም። ስለዚህ ዝም ብዬ ታሪኩን እነግራችኋለሁ።
እና በዛ አይነት ህይወት ውስጥ የቀጠለችው ስምረት አዳማን አንድም ተወልዳ ያደገችበት ሀገር በመሆኗ፣ ሁለትም ያው ጥሩ ሚሞሪ ስለሌላት እናትና አባቷን ያጣችበት ቦታ ስለሆነ፣ ወንድምና እህቷ የጠፉበት ስፍራ ስለሆነ፣ እሷም ደግሞ በቃ እዛ መቆየት ስላልፈለገች ትለቅና ወደ አዲስ አበባ ትመጣለች። አዲስ አበባ ስትመጣም የምታውቀው ሰው አልነበራትም። አዲስ አበባም በደላላ አድርጋ ነው የመጣችው። አንድ ሆቴል ውስጥ ተቀጠረች። ለመጀመሪያ ጊዜ ስራ የጀመርኩት አዲስ አበባ ኦሜድላ የሚባል ሆቴል ውስጥ ነው ያለችኝ። ኦሜድላ ኦልሞስት 2 ዓመት እንደሰራች ከብዙ ደንበኞች ጋር ተዋወቀች፣ ከብዙ ሰዎች ጋር ተዋወቀች። ከዛ በኋላ መቀየር ጀመረች። በደላላም በምታውቃቸውም ሰዎች ልጅቷ ቆንጆ ስለነበረች ብዙዎች ለምን እዚህ እንትን ከምትይ አይ ቲንክ ኦሜድላ ደግሞ እድሜያቸው ከፍ ያሉ ሰዎች ይመስለኛል እሷ ስትናገር እንደሰማሁ ለምን እንደዚህ አይነት ቦታ ላይ ምናምን እያሏት ከዛ ቤት ያስወጧትና የተለያዩ ቤቶችን አስቀየሯት። አየችው፣ ህይወቱን እየለመደችው መጣች። እንደነገርኳቸው ይሄ ስራም ተብሎ ኮምፒቲሽን ስላለበት በጣም በሴቶች መካከል የሚደረገው ኮምፒቲሽን እስከ መደባደብ፣ እንደነገርኳቸው ሴቶች ቤት ውስጥ በምላጭ ፊትን እስከ መተላተል፣ እቃ እስከ መሰራረቅ፣ ከዛ ደግሞ በጣም የከፋው ጠንቋይ ቤት ሄደው እስከ ማስመተት፣ እስከ ማሳበድ። እንደውም የሚገርምህ አለችኝ በአንድ ወቅት አውቶቡስ ተራ አካባቢ እየሰራው አንዲት በጣም ቆንጆ ልጅ ነበረች፣ እኔ የምሰራበት ቤት ውስጥ ያለች ልጅ አለች። ያችን ልጅ እዛ ቤት የሚሰሩ ሴቶች በመተት አሳብደዋት እልም ብላ ጠፍታ ከቆየች በኋላ እዛ ቤት እርቃኗን ሆና እዛ ቡና ቤት ትመጣ ነበራለች። ትመጣለች፣ ይስቁባታል። ራቁቷን ሆና ዘበኞች ውሃ እየደፉ ያባረሯታል። እች ልጅ ፈልጋ አይደለም፣ በጣም ቆንጆ ልጅ ነች፣ ጥሩ ቤተሰብ የነበራት ነው። እዚህ ህይወት ውስጥ ገባች። ከዛ በኋላ ግን በመልኳ ቁንጅና የቀኑ ሴቶች ደንበኞቻቸውን የወሰደችባቸው ሴቶች ተነጋግረው በጋራ በሰሩባት መጠጥ ያቺ ልጅ አእምሮ አንስታ ከሀገር ሀገር ትንከራተት እንደነበረ እንዲሁም ደግሞ እርቃኗን በቃ መለመላዋን እዛ በር ላይ መታ ትለፈልፍ እንደነበረ አስታውሳለሁ። ይሄ ከማስታውሰው በጣም ቁንጽሉ ነው። ከዚህ የበለጡ ብዙ አስቀያሚ፣ አሰቃቂ፣ በጣም ትራውማታይዝ የሚያደርጉ ታሪኮች አሉ ነው ያለችኝ። ኦፍኮርስ ይኖራሉ እና እሷ መዛ ህይወት ውስጥ ስታልፍ ብዙ ነገር ተመልክታለች። በጣም ብዙ ነገር። ከዕለታት አንድ ቀን ግን ምን ሆናለችኝ? እንግዲህ ወደ ዋናው ታሪክ፣ ይሄኛውም ያው የእሷ ታሪክ ነው እስካሁን የነገርኳችሁ። ወደ ዋናው ታሪክ የበለጠ እንድታሰምሩልኝ ወደምፈልገው ታሪክ ስወስዳችሁ የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። የተዋወቀቻቸው ልጆች ለምን እዚያ አትመጭም ብለው ምርጫ ያቀርቡላታል። አንድ ቦታ ጠቁሟት ማለት ነው፣ አዲስ አበባ ውስጥ የሚገኝ በጣም ታዋቂ የሆነ ሆቴል ማለት ነው። እና እያመነታች ሳለች ደግሞ አንድ ደላላ ነው እዛ ከምትሄጂ እኔ አሪፍ ቤት አስቀጥርሻለሁ፣ ጥሩ ኮሚሽን ትከፍኛለች፣ ጥሩ ገቢ ያለው ይላታል። ታማረጥና የደላላውን ትመርጣለች። ምክንያቱም ከነዛ ሴቶች ይልቅ ያው ደላሎች ብዙ ኮንታክት አላቸው ብላ ስለምታመን፣ ደላሎቹም ደግሞ ኮሚሽን እየተቀበሉ ጥሩ የተባለች ሴቶችን ለወንዶች እንደሚያቀርቡ ስለምታውቅ የደላላው ቃል ይበልጥባትና የአራት ሆቴል ሄዳ ትቀጠራለች። እንዳላትም ጥሩ የገቢ ምንጭ ያላቸው ወንዶች የሚመጡበት ቤት ነው። ዘመናዊ ወንዶች፣ ሀብታሞች፣ መኪና የሚቀያየሩ ባለትዳሮች፣ ለቢራ ሳይሆን ለውስኪ የተፈጠሩ የሚመስሉ የመሳሰለው
ስለዚህ ከብዙዎቹ ጋር ተገናኘች። እንደነገርኳችሁ ልጅ ነች፣ ውብ ነች። ብዙዎች ምርጫቸው አደረጓት። ስለዚህ ጥሩ ለከፈላት እየወጣች ቤቱም እየሄደች አልጋም እየያዘች እያደረች ገንዘብ መያዝ ጀመረች። ገና እንደምታውቀው አለችኝ ትገምታለህ ብዬ አስባለሁ። ለዚህ መንፈሳዊ ነገሮች ላይ እንትን ስለምትል በዚህ አይነት መንገድ የመጣ ገንዘብ በረከት የለውም፣ ረድኤት የለውም። የኃጢአት ገንዘብ ስለሆነ ራስን ሸጦ ገላን ሸጦ የሚገኝ ገንዘብ እንደማያስባርክ ማንም ሰው ይረዳዋል አለች። መልስ ልመልስላት አልፈለኩም። ምክንያቱም እቺ ልጅ ብቻ አይደለም እህቶቻችን በጣም ምናልባት በጣቱ የሚቆጠሩት ትሪፕ መስሏቸው ሊጀምሩት ይችላሉ። ግን እመኑኝ አብዛኛዎቹ ሴቶች ፈልገው አይደለም ከእንቅልፍ ጋር እየታገሉ ከወንድ ዱላ ጋር እየታገሉ ብዙ ነገር እየተሸከሙ በዚህ ህይወት ውስጥ የሚቀጥሉት ፈልገው አይደለም። ገላቸው ለገንዘብ የሚሸጡት ፈልገው አይደለም፣ ተገደው ነው። አሮጊት እናቶች ያሏቸው፣ በሽተኛ አባቶች ያሏቸው፣ መማር ያለባቸው ወንድሞች ያሏቸው፣ መማር ያለባቸው እህቶች ያሏቸው፣ መደገፍ ያለባቸው ቤተሰቦች ያሏቸው እህቶቻችን ስለሆኑ የዛ ሁሉ ቤተሰብ ኃላፊነት እነሱ ላይ ስላለ ግዴታ ቤተሰባቸውን ማኖር ማስተዳደር እንደሌላው በህይወት ማቆየት ስላለባቸው ነው እዚህ ህይወት ውስጥ ሳይፈልጉት እዚህ አስቀያሚ ህይወት ውስጥ እየዳከሩ ያሉት ማለት ነው። እና ለአንዳንዶች ደልቷቸው ተደስተው የውሸት ሳቅ ቢስቁ እውነት አስመስለው ሊመስላቸው ይችላል። አይደለም። እና ስምረትም አንዷ ነች፣ የአዳማዋ ስምረትም አንዷ ነች። ከዛ ያልኩ ቤት አሁን ይሄንን ሆቴሎቹ መጥቀስ የማልፈልገው ለምንድን ነው? የምትታወቅ ልጅ ስለሆነች ምናልባት ትኩረት እንዳይደረግባት መፍራት ነው እንጂ የሆቴሎችን ስሞች መጥቀስ ከባድ ሆኖ አይደለም። እና ደላላ አማካኝነት መጨረሻ ላይ ገባችበት ቤት። በተለይ ብዙ ደንበኞች ቢኖሯትም ከአንደኛው ጋር በጣም ትቀራረባለች። ወጣት ነው፣ ቆንጆ ነው፣ መኪና እንደ ሸሚዝ ነው የሚቀያይረው አለች። እና ከውስኪ ውጭ አይጠጣም፣ ሴቶች ይወዱታል። እንደውም ቃል በቃል ምንድን ነው ያለችኝ? ያወጡለት ቅጽል ስም ጀምስ ቦንድ የሚል ነው። ለምን አልኳት ገርሞኝ። ጀምስ ቦንድ የተባለው ቁመናው ቀጠን ያለ፣ ፊቱ መጠጥ ያለ፣ ረዘም ያለ መልከ መልካም ቀይ ሰው ጣት ቀለበቱ ላይ በጣም ትልቅ የሆነ የአንበሳ ምስል ያለበት ወርቅ የሚያደርግ ቼኑ ከሩቅ የሴትን አይደለም የወንድ ልጅ ላይ ነው የሚስብ። ሁሌም ሸሚዝ በጨርቅ ሱሪ በሚያምሩ ጫማዎች የሚያደርግ ሱፍ የሚያዘወትር ሲጋራ የማይለየው በቄንጥ እንደሚያጨስ ከንፈሩ በጣም ቀጭን የሆነ ያ ሁሉ ተደማምሮ ከዛ ጋር ደግሞ ውድ መጠጦችንና ሴት በመውደዱ የተነሳ ብዙዎች ጀምስ ቦንድ ብለው ነው የሚጠሩት እና ለገንዘብ ጣጣ የለውም። በመጣ ሰዓት ሴቶች ብቻ ሳይሆኑ ወንዶችም ስለሚያውቁት ከሱ ጋር ቀረብ ማለት ይፈልጋሉ። በተለይ ሞቀ ካለ በቃ ማንንም ነው የሚጋብዘው። ከውስኪ ውጭ ደግሞ አይጋብዝም። ገንዘብ በደንብ ስላለው በንግድ ስራ ላይ የሚሰማራ ውጭ የሚመላለስ ምናምን እንደሆነ ነግሯታል። ከሁኔታው መገመት ትችላለች። እና ከዚህ ሰው ጋር በጣም ትቀራረባለች። ብዙ ጊዜ እዛው ነበር የምናድረው አለች። ግን አንድ ቀን ለምን ቤት ይዤሽ አልሄድም ሲላት ምንም አልተጠራጠረችም። ምክንያቱም የረጅም ጊዜው ደንበኛው ነች። ስለዚህ ምንም ያደርገኛል ይጎዳኛል ብላ አላሰበችም። ብዙ ጊዜ ተቀራርበዋል፣ ብዙ ጊዜ ገላ ተላምደዋል፣ ብዙ ጊዜ አብረው አድረዋል። በዛ ላይ ደግሞ በውበቱ በሁሉ ነገሩ ተመችቷታል። ስለዚህ ቤቱ ብሄድ ነው ምንም ችግር የለውም። አቤት እኔ ላይ የመጀመሪያ ጥያቄ ትዳር የለህም ወይ የሚለው። ትዳር የለኝም ቢላትም በኋላ ግን ከክልል ሰዎች ስታጣራ ለምን ትዋሸኛለህ? ምክንያቱም ሰምታለች ከዚህ በፊት ትዳር እንዳለው ግን ሚስቱ እዚህ ሀገር እንደማትኖር ሰምታለች ከሌሎች ሰዎች እና ሚስቱ ውጭ ሀገር ነው የምትኖረው፣ እሱ እዚህ ነው። ተለያይተዋል። ግን ይደዋወሉ፣ ይጠያይቃሉ ለልጆቻቸው ሲሉ መሀል ልጆች ስላሏቸው በዛ የተነሳ ይገናኛሉ። ኦልሞስት ሁለቱም ዳይቮርስ አድርገዋል። እና ትዳር የለም ወይ ስትለው ሊሸፋፍናት ሲሞክር አትዋሽ፣ የመጀመሪያ እዚህ ጋ ያዝኩ። ስለዚህ አሁን ቤትም ከሄድንም በኋላ ብዙ የምትዋሸኝ ነገሮች ሊኖሩ ይችላሉ፣ ወይም ደግሞ አንተ ላይ ጥርጣሬ እንዳሳደርና እንዳልወጣ የሚያደርጉኝን ነገሮች እንዳሉ እንድጠረጥር ታደርገኛለህ። ሚስት አለ፣ አትዋሸኝ። ውጭ ብትሆንም ማን ነገረሽ አላት። እሱ ምንም አያደርግልህም። እዛ ላይ ትንሽ ተከራከሩ። ከዛ ነገራት። አሁን የነገርኳችሁን ታሪክ ከራሷ ጋር ተነጋገረች። ብዙዎቹ እንደዛ ስለሚያደርጉ ምን አገባኝ፣ ትዳር ኖሮ አልኖረው፣ በዛ ላይ ሊያገባው አይደለም፣ ቢዝነሴን ነው የምሰራው፣
እሱም ደግሞ ኖርማሊ ፍላጎቱን ሊፈጽም ነው የሚወስደኝ። ስለዚህ እኔ ሚስት ኖረው አልኖረው ያንን ውስጧን ታሳምንና ትሄዳለች። ተያይዘው በመኪና ይሄዳሉ። የመጀመሪያ ቀን የሚገርምህ በደንብ ነው የተንከባከበኛለች። ያው ሴት ልጅ ነች፣ ስጋት ይኖራታል። በጣም የሚያምር ቤት አለው። ከብቸኛ ወንድ ዘበኛ ጋር ነው የሚኖረው። ልክ ገና ሲሄድ የመኪናውን መብራት አብሮ ሲቀርብ ንቁ ዘበኛ ነው፣ ወጣት ዘበኛ ነው። ከፈተላቸው፣ ገቡ። እራት ፈልጊላለሽ ያላት እንግዲህ ቀን እየተመላለሰች የምትሰራ ሰራተኛ እንዳለች ነው የተገነዘበችው። ምንም ነገር እንደማትፈልግ ነገረችው። ውስኪ ያወጣ ጠጣን። የመጀመሪያ ቀን በደንብ ተንከባክቦኝ አደርን፣ ከፈለኝ፣ ተለያየን ያለችው። ምንም ያየችው ነገር የለም። እንደውም ጥሩ ሰላማዊ ሌላ ቦታ ላይ እንዲህ ሆቴል ምናምን ከጫጫታው ውስጥ ወጥተን በእንዲህ አይነት ሰላማዊ ቤት በጣም የሚያምር ቪላ ውስጥ መኖራችን የበለጠ ምቾት ሰጥቶኛል ያለችው። ሁለተኛው ቀን ደገሙ። እንዲህ በሚመጣበት ጊዜ እያሳለፈ ሶስተኛው ጊዜ ይዞ ሲወጣ ወደ ቤት እንግዲህ ብዙ ጊዜ ነግሬያቸዋለሁ። ሆቴል ይዞ ነበረ የምናድረው። ከዛ በኋላ ግን የመጀመሪያ ቀን ወሰደኝ፣ ሁለተኛ ቀን ወሰደኝ። ሁለተኛውም ቀን ላይ ምንም ያየሁት ነገር የለም። እንደውም ከመጀመሪያው ቀን የተሻለ ክፍያ ከፍሎኝ ጠዋት የተወሰነ መንገድ ቁርስ በልተን ቤቱ ወደ ስራው ሲሄድ የተወሰነ መንገድ ሸኝቶኝ እስከ ቤቴ ነው የተመለሰው። ጀስት እንደ ቦይፍሬንድ እየተንከባከባት ማለት ነው። ይሄ የበለጠ ሳባት። ይሄንን ባህሪ ብዙ ወንዶች ላይ አልመለከተው ነው የምትለው እና በገንዘባቸው ስለገዙ እንዴት እንደሚያብሻ ቁጥር እናውቃለን። እንኳን ቁርስ አብልቶ ምናምን ሊሸኝ ይቅርና ከኛ ጋር መታየትም ስለማይፈልግ ማታ ኃጢአቱን ሰርቶ በነጋታው ከኛ ጋር መታየት በጣም ስለሚያሳፍረውና ስለማይፈልግ እዛው ወይ ታክሲ ሰጥቶ ወይ ቀድሞ ነው የሚያስወጣው ወይ እሱ ቀድሞ ነው የሚወጣው። አብዛኛው ቤቱ ትቶ አይወጣም፣ ዘርፈኛለች ብሎም ስለሚያስብ ማለት ነውና ካሰናበተ በኋላ እሱ ግን ቁርስ በልተን ሻወር ወስደን ምናምን ስንወጣ በመኪናው ሸኝቶኝ ቤት አካባቢ አድርሶ ነው የሚሄደውና ይሄ የበለጠ እየገዛ ይመጣ። ሴት መንከባከብ ይችልበታል ወደሚለው ነገር ነው የገባችውና ሶስተኛው ጊዜ ግን በፍጹም ያልጠበቁት ነገር ተፈጸመ። ሶስተኛው ምን ሲል ምንም አላመነታውም። ሁለተኛው ላይ የተሻለ ገንዘብ ተከፍሎኛል። ሶስተኛው ላይ ሄደን ስንሄድ ግን የዛን ጊዜ በምን እንደተበሳጨ አላቅም። አረን ነው ወይም ደግሞ የደበቀው ባህሪ ወጥቶ ይሆን አላቅም። በመጠጥም በሞቅታም ይሁን አላቅም። ይዞ ሲሄድ ትንሽ የባህሪ ለውጥ አይቼበታል። የመናደድ ምን ሆነሃል ምናምን ስለው አይ ምንም አልሆንኩም ከሰዎች ጋር በቢዝነስ ጉዳይ ተጋጭቼ ነው ምናምን አይነት ነገር ይዟት ሄደ። እዛ ዕለት ከመቼውም ጊዜ በላይ ያጨስ ነበር አለች። ገባን፣ ሻወር ወሰድኩ። መኝታ ቤት ገብተን እንደቆለፈው ኮምፕሊት የተቀየረ ነው ያለችው። ከዚህ በኋላ ያለውን ታሪክ አይደላችሁም እናንተ፣ እኔም በማመንና ባለማመን ውስጥ ሆኜ ነው የሰማሁት። እስቲል ነው ያ ስሜት ነው ያለኝ፣ ግልጽ ማውጣት ስላለብኝ ነው። እና የመጀመሪያው የአልኮል መጠጡን ብርጭቆ ሞልቶ ያለ በረዶና ያለ አምቧ ሌላ ጊዜ እንትንም ቢልም ትንሽ ጠብ ያደርግበት ነበር። የዛ ግን ደረቁን ነው ሻት ያደረገው። ምን ሆነ ነው ስለው አያገባሽም ቁጭ በይ ነው ያለኝ። አዝማሚያው በጣም አስፈራው ያለች። ፊቱ እየተቀየረ መጣ። ሳምባ መሰለ፣ ፊቱ አይኑ ተቀያየረ። በርበሬ ቂጥ ምንድነው የዝንጀሮ ቂጥ በርበሬ መሰለ። ከዛ እንዲህ አንተ ምን ሆነ ነው ተረጋጋ ምናምን ስለው ከግድግዳ ጋር ነው ያጋጨኝ አለች። እንግዲህ ከግድግዳ ጋር ሳታስቡት ይንከባከበኛል። ምናልባትም ባያፈቅረኝ እንኳን ትንሽም የሆነ የመውደድ ስሜት ውስጥ አለ ብላችሁ የምታስቡት ሰው ሳታስቡት እና ከዛ በኋላ የሚያደርገው ነገር ሁሉ በቃ ኃይል የተሞላው ነው ያደረግነው። ስጋዊ ግንኙነት በኃይል የተሞላው አውሬ ኮምፕሊትሊ እንትን አላለች። ደንዝዥ ያለው ከግድግዳ ጋር የተጋጨሁት ምክንያቱን አላቅም። ያስቀየሙት ነገር እንደሌለ ነው የማውቀው። በኋላ ከመለፍለፍ ጀመረ። እንግዲህ ውስጡ ብሶት ሊኖር ይሆናል፣ የተጠራቀመ ብሶት። በሲጋራ ትርኳሽ ሁሉ እያቃጠለኝ ነበር። ግንኙነት ሲያደርገኝ ነበር። ወደ ሳዲስትነት ተቀየረ፣ ወደ አውሬነት፣ ወደ ጭራቅነት። ብለምነው አፍሽን ከፍተል ልጮ ስሞክር አፌን አፈነኝ። በቅርብ ሊደርስልኝ የሚችለው ዘበኛው ነው። እንግዲህ ዘበኛው ደግሞ ከሱ ምን ትዕዛዝ እንደተቀበለ አይታወቅም። ዘበኛውም የሱ ተቀጣሪ ስለሆነ ብጮህ እንኳን ላይደርስልኝም ይችላል። ግን እድሌን ልሞክር ብዬ ነው ሰሞኑ እየጠራው ነው። ምን አድርጌ ነው ምን በድዬ ነው ለምንም ብሶቱን ነበር የሚያወራው። በርካታ ብሶቶች ደግሞ የሚያወራው ነገር መላቅጥ የለውም። አንዴ ስለሚስቱ ያወራል፣ አንዴ ስለ ልጆቹ ያወራል፣ አንዴ ስለ ቢዝነሱ ያወራል፣ አንዴ ስለፈጠሩት ቤተሰቦቹ ያወራል። ከነዚህ አይነት ቤተሰብ ባልፈጠር ኖሮ ሀብትም ሁሉም ነገርም ኖሮኝ ደስተኛውን ነበር ይላል። እንግዲህ ከምን አይነት ቤተሰቦች እንደተፈጠረ እሱና እግዚአብሔር ናቸው የሚያውቁት። የሰው ልጅ የእግዚአብሔር ፍጡር ስለሆነ
በእግዚአብሔር መንገድ ነው የሚመጣው። እንግዲህ ከእናትና ከአባቱ ምናልባት እንደተባለው ወይም እሷም እንዳለችው እንደገመተችው ወይም ደግሞ እንደጠረጠረችው ይሄ የተልከሰከሰ ማንነት ውስጥ ብዙ ጊዜ እንደምንሰራው ከባዕድ አምልኮ ይሄ ምናምን ከሚያምን ሰይጣን አምልኮ ውስጥ ካለ ቤተሰብ መታም ሊሆን ይችላል። አላማው መቶ ሊሆን ይችላል። ሶሪ በኋላ ድምፁ እየተቀየረ መጣ አለች። ምን ማለት ነው ስላት ወደ አውሬ ድምፅ። አሁን እዚህ ጋር ነው ለምን አለመን እያልኩ የመጣሁት። ወደዛም ብቻም አይደለም ሰው አለችኝ ከሰው ፍጡርነት ወጥቶ ወደ አውሬነት ፍጡር ሲቀየር አይተህ ታውቃለህ አለችኝ። በፍጹም ፊልም ላይ ካልሆነ አይቼ አላውቅም። ፊልም ላይ አይቻለሁ፣ ብዙ ፊልሞች ላይ አይቻለሁ። የሰው ልጅ በሳይንስ ፊክሽን አማካይነት በዛ ድርሰቶች አማካይነት በቴክኒካል ነገሮችን ተጠቅመው ባለሙያዎቹ የሰው ልጅ ወደ አውሬነት ሲቀየሩ ተመልክተናል። ግን በእውነው ዓለም አይቼ አላውቅም። ይኖራልን ብዬም እርግጠኛ እንዳልሆን በአይኔ መመልከት ይኖርብኛል። ምክንያቱም እንደዚህ ታሪኮችን ሰምቻለሁ፣ ብዙ ከቤተሰቤም ተነግሮኛል። ካደኩም በኋላ በስራ አጋጣሚ ብዙ ሰዎች እንደዚህ አይነት ሰዎች እንዳሉ ነግረውኛል። ግን በአይኔ እስከማይድረስ በማመንና ባለማመን መሃል ነኝ ብዬም ነግሬያታለሁ። አንተ እመንም አትመንም ግማሽ ሰው ግማሽ ጅብ ነው የሆነው ያለችኝ። ሁለቱ ስብሐት አላምንሽም አልኳት። እሱ ያንተ መብት ነው፣ ማመን አለማመን መብት ነው። ግን እኔ ያየሁትን ነው የምነግርህ። ድምፁ ከመቀየሩ ውጪ ግማሽ የሰው ሰውነት ግማሽ የጅብ አውሬነት ሰውነት ነው የተመለከትኩበት። እንዴት ወጣሽ አልኳት። በዛን ሰዓት ላይ ልክ እሱ ሲቀየር ድንጋጤ ስሜት ውስጥም ነበር ይመስለኛል። መስኮቱን እጄ ደም በደም እስከሚሆን መስኮቱን እንደነም ታገየ ከፍቼ መስኮቱን ሰብሬ እየታገለኝም አሁን ለአንዳንዱ ሰው ይሄ ፊልም ሊመስለው የማይታመን ታሪክ ሊመስለውም ይችላል። ግን ከመስኮት ላይ ዘልዬ ደሜ የተንጠባጠበ ደሜ እየፈሰሰ ነው የሮጥኩትኝ። ዘበኛው ምንድነው ሲለኝ ላውራውን ፍቃደኛ አይደለሁም። እባክህን አድነኝ፣ በሩን ብቻ ክፈትልኝ ነው ያለችው። እግዚአብሔር ሲያድናት ዘበኛው ምናልባት ይሄ የኔ ግምት ነው የእሷን ብቻ ሳይሆን ከዛ በፊት የሆኑ ታሪኮችንም ሊያውቅ ስለሚችል እቺ ልጅ ማዳን ፈልጎ ሊሆን ይችላል የከፈተላት እንጂ አለመክፈት ይችላል። ዋናውን በር አይደለም ማለች። ምክንያቱም በዋናው በር በኩል ከሄድኩኝ ዘበኛው ሊጠይቅ ስለሚችል፣ ይሄ ግን የኔ ግምት ነው ያለች። ሌላ ማውጫ በር አለች፣ ጓሮ በር፣ ሹልክ በር። እሷን ብቻ ከፍተውልኝ በዚህ ጋር ውጭ ነው ያለኝ አለች። ወጣው፣ ጨለማ ነው፣ እውር ድንብሬን በውስጥ ልብስ ብቻ ልብሷን እዛው ተሳ ነው ንብረቷን ጠቅላላ እዛው ተሳ ነው ሄደችው። በኋላ የሚዞሩ እንግዲህ ጠጥተው የሚዞሩ ወንዶች ናቸው ያገኟት። ምንድነው ምናምን አስቆሟት። ምንድነው ታሪኩን ነገረቻቸው። ቤቱን አሳይኝ አሏት። ወደ ተመለስ አልፈለገችም። ሌላ ጣጣ ማምጣት ስለማትፈልግ አላሳይም፣ ካላችሁ ተባበሩና እርዱኝ፣ የትራንስፖርት ሳንቲም የለኝም። በዛ ሌሊት አስቡት። አንዳንድ ጊዜ በዚህ ሌሊት ሰካራም ወንድም ሂዩማኒቲ ተሰምቶ ደግ ሲሆን ደስ ይላል። እንግዲህ ሁሉም ሰው እንደ ተፈጥሮ ይለያያል። ኪሳቸው ያላቸውን ገንዘብ አጋጭተው ሰጡ ይላል። 3 ልጆች ናቸው። ጠጥተው እየገቡ እንደሆነ ወደ ሰፈራቸው ያስታውቃል። እና አሁን ወዴት ነው የምትሄጂው? ሆቴሏን ነገረቻቸው እና ደስ ይሻሏት። አልተግደረደረችም። ሆቴሏ ድረስ ሸኝቷት መጡ። ይሄ ማነው ተመለሱ። አንኳኳች፣ ገባች። ሴቶች ቤት አደረች። ታሪኳን የደረሰባትን ጠቅላላ ለጓደኞቻቸው ነገረቻቸው። ያመኑም አሉ፣ ያላመኑም አሉ። ያመኑት ምናልባት ግንኙነት እየፈጸመ አሰቃይቷት ሊሆን ይችላል ነው ሴቶቹ ያወሩት ያለች። ደብድቧት ሊሆን ይችላል፣ አቢዩዝ አድርጓት ሊሆን ይችላል፣ ሲጋራ ተርኩሶባት ሊሆን ይችላል፣ ወይ በስለት ወቅቷት ሊሆን ይችላል። ይሄ የተለመደ ስለሆነ ሁሉም ላይ የሚያጋጥም ስለሆነ ማለት ነው። ነገር ግን ወደ አውሬነት ተቀየረ የሚለውን ብዙዎቹ አምነው ሊቀበሉኝ አልቻሉም ነው ያለችው። ኦፍኮርስ እኔም አሁን እዛ ውስጥ ነው ያለሁት 50-50 እንደዚህ በርካታ ታሪኮችን ሰምቻለሁ ብያቸዋለሁ። በአይኔ ግን ስላላየው ሰው ወደ ጅብነት ይቀየራል፣ ሰው ወደ አውሬነት ይቀየራል የሚለው ነገር አሁንም ለመቀበልም ላለመቀበልም ተቸግሬ ነው ያለሁት።
እሷ ግን በአይኔ ያየሁትን ያለች ድምፁ ተቀይሮ ግማሽ ከፊል ሰው ግማሽ ከፊል አውሬ እንደሆነ ነው የነገረችኝ። እና ስምረት እንደምትለው እንዲህ አይነት ወንዶች ካሉ በተለይ በዚህ አይነት ህይወት ያላቸው እህቶቻችን በጣም ጥንቃቄ ልታደርጉ ይገባል። ይሄ ምንም ማንም አይታወቅም፣ ማንም አይታመንም። ስለዚህ ከምን አይነት ሰዎች ጋር እንደምትሄዱ ስለማታውቁ ለህይወታችሁ ጥንቃቄ ልታደርጉ ትችላላችሁ። ይህን ኬዝ ባይሳካላትና ስምረት ከዛ ቤት ማምለጥ ባትችል ኖሮ ምንድን ነበረ ልትሆን የምትችለው? አሁን ጥያቄ የሆነብኝ እሱ ነው። ወደ አውሬነት ተቀይሯል። ወላጅ እንደ አውሬ ይበላት ነበር፣ እንደ አውሬ ይዘረጥላት ነበር፣ እንደ አውሬ የሆነባት ነበር። አውሬ የሚፈጸሙን ተግባር ጠቅላላ ይፈጽማት ነበር። አይደል ነው አላውቅም። እና ከእንደዚህ አይነት ሰው ድኛለሁ ካለችኝ በኋላ ምንድን ነው ያለችኝ? ሌሎች ጓደኞቼም ምን አይነት ድርጊት ተፈጽሞባቸዋል። የሚያምነው የተፈጸመበትና ራሱ ላይ ሀፕን ያደረገበት ብቻ ነው የተመለከተው፣ ጉዳዩን የተመለከተው ብቻ ነው። ግን እርግጠኛ ሆኜ የምነግርህ አለች፣ ሴቶችን እንነጋገራለን አለች። በተለይ ቀኑን ሙሉ ቁጭ ብለን እየቃምን ስለምናወራ ሁሉም የራሱን ታሪክ ያወራል አለች። ብዙዎቹ እንግዲህ 3ም 4ም ሆነው ለኢኮኖሚ ሲሉ ቤት ተከራይተው ነው የሚኖሩት። እና ቁጭ ብለን በቃ የገጠመንን ስለ አብረን ስላደርነው ወንድ ምናምን በደንብ ይሄ ማውራት እንትኑ አለ፣ ልምዱ አለን። ስለዚህ ሁሉም ከበፊት ጀምሮ የገጠመውን ሲናገር እንዲህ አይነት በርካታ ወደ አውሬት የሚቀየሩ ወንዶች እንዳሉ አውቀናል ነው ያለችው። ስለዚህ ሰዎች ስምረትና ተነጋግረን እንደዚህ አይነት መሰል ታሪክ እንደገጠማቸው ነግረኛል ያለቻቸው ጓደኞቿ እንዳሉት እንዲህ አይነት ነገር ካለ እርስ በርስ በየከተማው በየመጠጥ ቤቱ በየመዝናኛ ስፍራው የምንገፋፋው ሰዎች የምንገፋፋው ወንዶች ሴቶችም ሊኖሩ ይችላሉ፣ አንተዋወቅም ማለት ነው። ስለዚህ እያንዳንዱ ካፌ በረንዳ ላይ ስትቀመጡ፣ እያንዳንዱ መጠጥ ቤት መቀመጫ ላይ ስትቀመጡ አጠገባችሁ ቴብል የተጋራችሁን ሰው አታውቁትም ማለት ነው። ከባድ ዘመን ላይ ያለ ነው፣ ከባድ ዘመን። ስለዚህ እዚህ ህይወት ውስጥ ያላችሁ እህቶች እባካችሁ ጥንቃቄ አድርጉ። እንጀራ ነው፣ ህይወት ማቆያ ነው። የተሻለ ህይወት ውስጥ እስክትገቡ ድረስ እግዚአብሔርን እየለመናችሁ የቀረባችሁን ወንድ ሁሉ በውበቱ በተክለ ቁመናው አይታችሁ በፍጹም እርግጠኝነት እምነታችሁን አትጣሉበት ለማለት ነው ይህን መርሃ ግብር የሰራሁት። በዚህ አጋጣሚ ታሪኳን ያጋራችኝን ስምረትም እንዲሁም ደግሞ እሱ መጽሐፍ ስላቆመ ወደ እሱ የመጣለትን ታሪክ ወደ እኔ ያስተላለፈልኝን የህትመት ጊዜ ወዳጄን ከልብ አመሰግናለሁ። የተከታተላችሁ ታሪክ ከላይ የነበረው ነው። እንዲህ አይነት ሌላ እንግዲህ እስከዛሬ ያቀርባቸው የነበሩ ታሪኮች አብዛኞቹ ከመንፈሳዊ ነገሮች ጋር የተገናኙ ናቸው። እንደዚህ ደግሞ ወጣ ያሉ ግን ሌሎችን ሊያስጠነቅቁ፣ በተለይ ደግሞ አሁን የስምረት ታሪክ ብዙ ሴት እህቶቻችንን ሴተኛ ዳር የሆኑ እህቶቻችንን ያስጠነቅቃል ብዬ አስባለሁ። እና አይነት ታሪኮች ያላችሁም ካላችሁ መሰል ታሪክ ከዚህ ጋር የምታውቁት ነገር ያላችሁ ካላችሁም ብትነግሩኝ መልሼ ወደ እናንተ የማደርስ ይሆናል። ሁሌም እንደምለው አብራችሁ ስለነበራችሁ ወደፊትም አብራችሁ ስለምትሆኑ ከልብ አመሰግናለሁ። መልካም ጊዜ። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን፣ እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ